ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። በሶስት ግንባር በተካሄደው አውደ ውጊያ ጨፍጫፊው ተጨፍጭፏል። በአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር በ4ኛ ክፍለ ጦር እርምጃ አረመኔ ቡድን በባንጃ ወረዳ ሶርታ ምርክታና ዛንኩታ ተብሎ በሚጠራው አካባቢ ተጨፍጭፏል። ጦት ምላስና ብልት ቆራጩ አረመኔው ኃይል በጠዋቱ ከሰከላ በመነሳት ወደ እንጂባራ ዙ 23 ሞርተርና ድሽቃዎችን ጨምሮ ብዛት ያለውን ጥምር ኃይል በመያዝ ሬሽን ለመቀባበል በሚል እየተንቀሳቀሰ በነበረበት ሰዓት ሶርታ ሚካኤል ላይ በ44ኛ ክፍለ ጦር በደፈጣ የተጀመረው ጥቃት ወደ መደበኛ ወደ ውጊያ ተሸጋግሮ ከጠዋቱ 4 ሰዓት እስከ ምሽቱ 11 ሰዓት ዘልቆ የጠላት ኃይል በቦምብ ጭምር ተደፍጭፏል። በተመሳሳይ ሁኔታ ከእንጂባራ በሁለት አቅጣጫ የወጣውን መከላከያ ዘራፊ ቡድን እንጂባራ ከተማ ስር ምርክታና ዣንኩታ ላይ በተፈጸመ የደፈጣ ጥቃት ከ10 በላይ ዙፋን ጠባቂዎች ተወግደዋል። ከሰሞኑ ሰከላ ወረዳ አጉት ቀበሌ በዚህ ከሰከላ በተነሳው አረመኔ ኃይል ብዛት ያላቸው ንጹሃን ገበሬዎችና ወጣቶች ታፍነው ሲወሰዱ ከታፈኑት ውስጥም ስድስቶቹ ምላሳቸውንና ብልታቸውን እንዲሁም የተለያየ አካል ክፍላቸውን በመቆራረጥ አሰቃቂ በሆነ ሁኔታ የዘር ማጥፋት ጭፍጨፋ እንደፈጸመባቸው አይዘነጋም። በተደጋጋሚ በሄደበት አካባቢ ሁሉ እንደተለከፈ ውሻ ያገኘውን የአማራ ሕዝብ እያረደ ሲበላ ሲጨፈጭፍ የቀጠለው ወንበዴ ቡድን በ4ኛ ክፍለ ጦር ከሁለት ቀን በፊት በደርዘን ተማርኮ ብዙ ሬሳ ቆስለኛ አንጠልጥሎ እንዲሄድ እየተደረገ ቢሆንም ዛሬም እንደ ልማዱ ህዳር 18 2018 ዓ.ም ከሰከላ እንጂባራ እየተንቀጠቀጠ ለማለፍ ሲሞክር በጀግኖቹ 105ኛ ኮር 4ኛ ክፍለ ጦር ነበልባሎች ተለብሎ ከ20 በላይ ሬሳ ጥሎ ብዛት ያለው ቁስለኛ ተሸክሞ ወደ መጣበት ሰከላ ከተማ ተጨፍጭፎ እንዲፈረጥጥ ተደርጓል። ያለምንም ጉዳት በተካሄደው ውጊያ ጠላት ከባድ መሳሪያዎችን ቢጠቀምም እንኳ ከሞትና ከመፈርደ ነው። ስለሆነም የተጀመረው ተናባባዊ ጥቃት በማጠናከር በቅርቡ የጠላትን አከርካሪ ሰብረን አስደማሚ የሆነ ድል የምናበስር ይሆናል። የወንድሞቻችንና እህቶቻችን ደም መለሳም ተጠናክሮ ይቀጥላል ሲል የ44ኛ ክፍለ ጦር ህዝብ ግንኙነት ፋኖ አለበል አወቀ አስታውቋል። እንዲሁም ምኒልክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር ህዳር 17 ቀን 2018 ዓ.ም ጀምሮ በተጀመረውና ተጠናክሮ በቀጠለው ተጋድሎ በጊሸንና አባላ ሰፍሮ የነበረው ሰሜን ምስራቅ ዕዝ 801ኛ ኮር 45ኛ ክፍለ ጦር የብልጽግናው አራጅ ቆራጭ ሰራዊት አዳሩን 23ኛ ክፍለ ጦር ወደምትንቀሳቀስበት ቀጠና ተጉዞ ወደ ደለባ ለመግባት ቢሞክርም ቀድሞ ባናብስቶቹና ባይበገሬዎቹ በ23ኛ ክፍለ ጦር በወገን ኃይል ተተብትቦ የተያዘና ስቦ በመስገባት ታክቲክ አይበገሬዎቹ ያሳመነው ግልገል የብልጽግና ሰራዊት የአሞራ ሲሳይ ሆኖ እንዲቀር አድርገውታል። ውጊያው ከቀኑ 5 ሰዓት ተኩል እስከ ምሽቱ 5 ሰዓት ከ10 ሰዓት የተካሄደ ሲሆን የወጣው የአብይ አህመድ ዘለግባ በሚባል ሁኔታ ተስቦ እንዲገባ ከተደረገ በኋላ መመለስ እንዳይችል አድርገው ከቀኝም ከግራም ባናብስቶቹ አይቀጡ ቅጣት ሲቀጣ ውሏል። ነገር ግን በዓለም የቱሪስት መስህብ ውስጥ ከምትታወቀው ጊሸን ደብረ ከርቤ ገዳም ውስጥ ከትሞ የሚኖር አስነዋሪ የብልጽግና ሰራዊት ከገዳሙ ውስጥ ሆኖ ሞርተር እያስወነጨፈ ወደ ኋላ ለመውጣት ቢሞክርም መውጣት እንደመግባት ቀላል አይደለም እና የአብይ ሎሌዎች ብዙ የድሃ ልጆችን ድንጋይ ተንተርስኮ እስከ ወዳኛው እንዲሸኙ አድርገዋቸዋል። በወደ ውጊያው የተገኙ ድሎች ውስጥም ከ50 በላይ የተነመሰሰና ቁጥሩ በውል ያልታወቀ ቁስለኛ፣ 650 ክላሽ ተተኳሽ፣ 450 የብሬን ተተኳሽ፣ 295 የድሽቃ ተተኳሽ ገቢ ሆኗል። እንዲሁም አንድ የጠላት ኃይል በአመራር ደረጃ አብሮ ተሰውቷል። ከ4 መኪና በላይ ቁስለኛ ይዞ ወደ ደሴ ለመግባት ቢሞክርም ህዳር 18 2018 ዓ.ም የ23ኛ ክፍለ ጦር ቃኝን ቁስለኛ ይዞ እንዳይወጣ በድጋሚ ዚሃ ላይ ጥቁር አስፋልቱን ዘግተው አናብስቶቹ እየገረፉትም ነው። ሬሳ እንኳን ማንሳት በማይችልበት ሁኔታ እገውጭኝ ብሎ ኮብልሏል። የዓለም የጦር ህግ ባስቀመጠው የሁለት ተፋላሚ ኃይሎች የማረኩትን ጠላት ኃይል በህግ አግባብ መያዝ የግድ ይላልና እኛም የቆሰሉ የተሰው የተማረኩ የጠላት ኃይል የተሰዋውን ማስቀበር የቆሰለውን ሕክምና እንዲያገኝ ማድረግ ስራ እየሰራን እንገኛለን። ህልውናችን በተባበረ ክንዳችን ሲል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ ኢያሱ ኮር ህዝብ ግንኙነት ገልጿል። እንዲሁ የቴዎድሮስ ዕዝ 206ኛ ኮር ተጋድሎውን አጠናክሮ የቀጠለ ሲሆን በዛሬው ዕለትም የተቀናጀ ጥቃት በመክፈት የ34ኛ ክፍለ ጦር አህዶች በሻፎ ጉዳላማ ግንባር ከአምበር ከተማ በቅርብ ርቀት ጠላትን የተናነቁት መብረቁ ሻለቃ ተርላጓሉ ሻለቃ እንዲሁም የ34ኛ ክፍለ ጦር ቃኝና መሐንዲስ በመቀናጀት በፈጸሙት ገድል አኩሪ
በኩል ድል ተመዝግቧል። በዚህ የተጠና ኦፕሬሽን ድል የተቀናጀው 206ኛ ኮር 34ኛ ክፍለ ጦር በጠላት ላይ ከፍተኛ ኪሳራ ደረሰ ሲሆን አስፓልቱን በአስከሬን ሞልተው ግዳጃቸውን በብቃት በመወጣት ውጊያውን በአሸናፊነት ቋጭተውታል። ጠላት ቁስለኞቹን ወደ ሆስፒታል እያጋዘም ይገኛል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ሲል የአፋብኃ ቴዎድሮስ 206ኛ ኮር ህዝብ ግንኙነት አስታውቋል። ይህ በእንዲህ እንዳለ የአገዛዙ ሰራዊት በመከታት የፋኖን አደረጃጀት እየተቀላቀለ ነው። አለ ወንድ ታሜ የሸበል በረንታ ተወላጅ 6ኛ ኮር 3ኛ ሬጂመንት 3ኛ ሻምበል ሰሜን ሸዋ ደራ ወረዳ ሰለክልኳ ቀበሌ የሚገኘውን የአገዛዙ ሰራዊት አባላት የነበረ ሲሆን በአገዛዙ ስርዓት ተስፋ በመቁረጥ ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦርን ተቀላቅሏል። እንዲሁም ታዘብ ሞገስ 6ኛ አዝ 602ኛ ኮር 75ኛ ክፍለ ጦር ዲሽቃ ተኳሽ የነበረ ከነማይ ወረዳ ማህበረ ብርሃን ቀበሌ በመውጣት 64ኛ ክፍለ ጦርን ተቀላቅሏል። እንዲሁ አበበ አበዛ ሚኒሽር በመያዝ 74ኛ ክፍለ ጦርን የተቀላቀለ መሆኑ ታውቋል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።